እንደ ኬሚስትሪ ቢሸመድዱት ምን ያደርግልናል? እዩዋቸውማ መምህራኑ ተማሪዎቻችሁን ምንም ህይወት እኮ አይሆናቸውም። ህይወት ተኮር እኮ አልሆናቸውም። ምክንያት መጀመሪያ እምነቱን አላስተማርናቸውም። የእምነቱ ሰዎች የሚዘምሩትን ነው ሸምድዱ ያልናቸው፣ አዚሙ ያልናቸው። የምትጨነቁትም ለዜማው ምልክት እንጂ ለመልእክቱ አይደለም። እናንተም ስታስተምሩ ምልክቷን ነው ጭረት፣ ድፋት፣ ድርሰት፣ ቁርጥ ወዘተ የምትሏቸው። ግን በዚያ መንገድ የምታዜሙት ዜማ መልእክቱ ምንድን ነው የሚለውን አትነግሯቸውም። እናንተም አልተነገራችሁም። የመጣንበትን እናውቀዋለን። ይሄ ግን እስከ መቼ መዝለቅ አለበት ነው? ይሄ እስከ መቼ መዝለቅ አለበት? ከዚህ አኳያ መቀናጀት ያስፈልገናል። አባት መኩራራት የለብንም። የትርጓሜ መምህር ቀጠርን ማለት የዕለቱን ወንጌል የመታውን ይምታ ብሎ ሰበከ ማለት አስተማረ ማለት አይደለም። ትርጓሜ መምህር ቀጥረን ማለት አይደለም። አሁን ህፃናቱ አሉ፣ ሽማግሌዎቹ አሉ፣ የተማረው አለ፣ ያልተማረው አለ። ያ ስብከት ማንን ታሳቢ እንደሚያደርግ አስቡት። ህፃናት አሉ፣ ምንም ፊደል ያልቆጠሩ አሉ። እስከ ፕሮፌሰርነት የደረሳችሁ ደግሞ ምሁራን አላችሁ። ማንኛችሁን ይሆን የሚመጥነው? በትክክል ሊቁ ማንን ታርጌት አድርጎ ያስተምር ይሆን? የለም፣ የመታውን ይምታ ነው በቃ። የስብከት ነገር አይለውጥም። ስብከት ብቻውን ስብከት ለተማሩ ሰዎች ማጋያ በህይወት እንዲኖሩት ማድረጊያ ነው እንጂ ራሱ ትምህርት አይደለም። ስብከት ማለት እኛ የትርጓሜ መምህር ቀጠርን ስንል ወይም ሰባኪ ቀጠርን ስንል የሚሰብክ ማለታችን አይደለም። በክላስ ለህፃናቱ በእድሜያቸው ልክ፣ ለወጣቶቹ በእድሜያቸው ልክ፣ ለሽማግሌዎቹ ለአሮጊቶቹ በእድሜያቸው ልክ፣ ለምሁራኑ በእውቀታቸው ልክ ሞጅል አዘጋጅቶ ነገረ እምነቱን የሚያስተምር ነው። እንደው በዚህ ደረጃ በታየን ጊዜ ማሳፈራችን በእውነት በዚህ ስንለካ በጣም ነው የምናሳዝነው። የቅዳሴው እኮስ የሚለያየው ግን አሁን ከነገርኩ አንጻር አይደለም። አሁን የነገርኩ ላይ ተመሳሳይ ነው። ይሄ እምነትን የሚፈጥረው ወይም የእምነት ኮዙ ምንጩ ቅድመ ውሳኔ ነው ብለው ነው የሚያምኑት። እነሱ ምንድን ነው ቅድመ ውሳኔ? አሁን ቅድመ ውሳኔ ሰዎች ሁሉ ይቀበሉታል። ቅድመ ውሳኔ ግን ብሬክ ዳውን ሲደረግ ለምሳሌ እኔ አሁን ቅድመ ውሳኔ ይቀበሉታል። ለምን ትላለህ? የተጠየቀው እኮ አሁን ያነሳነው እኮ እኔ እኮ አፋፌን እኮ አልከኝ፣ ምንም እኮ ላወራም እኮ አልቻልኩም። ሲጀምር ትገባለህ ካልኩ ውጪ ነው አይደለም እኮ ስናገር ነው። አሁን ከተናገርኩ በኋላ እኮ ነው የምትሰማኝ። የተናገርኩትንም አሁን እየሰማኝም አይደለም እኮስ። አሁን ጥያቄውን ትተህ ወደ ሌላ ከምትሄድ ኤፍሬም፣ እኔ ሌላ አልሄድኩም። አንተ ባነሳው ላይ መልስ ልሰጥም እኮ ስል ማርማር ላይ የገባ ታቋርጠኛለህ። በቀጥታ መመለስ ትችላለህ። እኔ እንዴት ልናገር? በቀጥታ መመለስ ግን ትችላለህ። እኔ መልስ በጣም ነው መጠየቅ አይደል የምወደው። እኔ ቀጥታ መልሳለሁ፣ ምንም ችግር የለውም። ግን ቀጥታ የምትመልስ ከሆነ አንተ ልበላ መጀመሪያ ትምህርት ትቀበላለህ አትቀበልም? አንድ ጊዜ መጀመሪያ ልናገር የተነሳውን ሀሳብ እኮ ነው። ይቅርታ በጣም አሁን ወደ ጥያቄና መልሱ እስከምትሄዱ ድረስ አንድ ሀሳቡን ይጨርስ ኤፍሬም። ከቢግ ሪስፔክት ጋር ነገረን እኮ አሁን የእሱን ሀሳብ ስለነገረን መራዘን ብቻ ነው። እሺ ቀጥል። ጥያቄውንም ለመጠየቅ እድሉን አታገኝም ካልተናገረ ለዛ ነው። እሺ እኔ ታፍኛለሁ። በስመ አብ ማኬ ጉሮሮዬ ላይ ነው ወይ ቆመው ዛሬ ብዙ ሰዓት እኮ ሰጥቼ ሰበከን ከዛን ሀሳቡን ልነግርህ ስሞክር እንትን አልክ። እሺ ቀጥል። ለማንኛውም እሺ ምንድነው አሁን ፕሪዴስቲኔሽን ላይ ያወራኸውን ብቻ ነው። አሁን ፕሪዴስቲኔሽን እነሱ ይቀበላሉ ስትል አሁን በካልቪኖች በሚቀበሉበት ሴንስ አይደለም የሚቀበሉት። ፕሪዴስቲኔሽንን ከሆነ ቃሉን መጽሐፍ ቅዱስ ላይ አለ፣ ማይቀበል ክርስቲያን የለም። ለምሳሌ እኔ ፕሪዴስቲኔሽንን እቀበላለሁ፣ ፕሪዴስቲኔሽን አምናለሁ። ግን ፕሪዴስቲኔሽን ምንድን ነው? ዓለምን በሙሉ በልጁ መርጧል ብዬ ነው ማምነው። እነንትናን ሳይሆን ሁሉን ሰው ከአዳም ጀምሮ መጨረሻ ላይ ምድር እስክትጠቀለል የሚመጣውን ሰውዬ ጭምር በልጁ በኢየሱስ ክርስቶስ መርጧል ብዬ አምናለሁ። ፕሪዴስቲን የሚለውን ኮንሴፕት ማለት ነው። አሁን
ኤሌክትድ የሆነና ያልሆነ ደግሞ ምናምን በሚል ሴንስ አይደለም እንትን ብለው ሰው እነሱም ፕሪዴስቲኔሽንን እንዴት ነው የሚቀበሉት? አሁን ካልቪኖች ከሚያምኑት ጋር አንድ አይደለም ስትለኝ፣ ኤኒዌይስ በቃ እዛ ላይ አሁን እኔ ጥያቄን አንስቻለሁ። ከእነሱ ጋር አንድ አይነት አይደለም ስትለኝ የሉተራን ማለት ነው። አሁን ትምህርቱ እንትን የሚፈልግ ነው እውነት ለመናገር ማለት ነው። በጣም ጥንቃቄ የሚፈልግ ሰብጀክት ነው። አሁን በዚህ ጉዳይ ላይ አሁን እኔ ፍቃድን በተመለከተ ካየህኝ እኔ አሁን የሉተራንን አስተምሮ ሌሎች አስተምሮቶቹን እኔ ዲፌንድ አደርጋለሁ፣ እከራከራለሁ ምናምን። አሁን ይሄኛውን ላይ አቋም ልዩነት አለኝ። አንደኛ ቦልድ የሆነ የአቋም ልዩነት አለኝ። ሁለተኛ ደግሞ ሀሳብን መስጠት ኢንዲቴይል አልፈልግም፣ ምክንያቱም ሴንሲቲቭ ስለሆነ ማለት ነው በጉዳዩ ላይ። ምክንያቱም ሀሳብ እየሰጡም ያሉ ሰዎች ወጥ የሆነ ነገር ስላልሰማው ሰው በዛ ጉዳይ ላይ እኔ ሀሳብ መስጠት አልችልም። የራሴን ግራውንድ ግን አይ ቲንክ ከአንተ ጋርም ተነጋግረናል። ከዚህ በፊትም እኔ ብዙ ጊዜ በዚህ ጉዳይ ላይ ከተነሳ ጀምሮ ሀሳቡ ጸጋ ብቻ የሚለውን ሀሳባችንን ገልጠናል። ምንድነው ጠቅለል ሳደርገው ምን መሰለ እነሱ ሲሉበት እኔ አዊሽ እንደዚህ ቢኖር ጥሩ ነበረ አኬ አሁን እንትና በቃ አሸነፈ እንትና ጥሩ ነው እንትና አይደለም ሳይሆን ፕሮፐር የሆነ ውይይት ቢኖር ማለት ሰው ሳይገባ መሀል አሁን በሉተራንም መሀል አሪቨር ብቻ ኢሹ ምንም ይሁን አሁን የተነሳውም ቶፒክ ሊሆን ይችላል 20 ደቂቃም ተሰጥቶ ይሁን 30 ደቂቃ ተሰጥቶ በደንብ ብሬክዳውን ተደርጎ ሀሳቡን ሳያቋርጥ ሰው እንደዚህ ማለት ነው ይሄ ማለት እንደዚህ ነው ይሄ ማለት እንደዚህ ነው እንደዚህ አይነት ውይይት ቢኖር በጣም አሪፍ ነው። አሁን ምክንያቱም በጣም ይሄ ቶፒክ ተብኳክተዋል ሆነስትሊ ስፒኪንግ። ምክንያቱም አንድ ጊዜ እዚህ ጋር የሆነ ነገር ይመጣል፣ አንድ ጊዜ እዛ ጋር የሆነ ነገር ይመጣል፣ አንድ ጊዜ ጥርት ያለ ነገር የለም እስካሁን ድረስ ማለት ነው። አሁንም ድንግዝግዝ ነው። ስለዚህ እንደሱ አይነት መጥራት እንዲኖር እነ ዮሲ ምናምን መጥተው አንተ መጥተህ ምናምን በቂ ጊዜ ወስዳችሁ ምናምን በትክክል አንድ ሰው በቃ የውስጡን ማለት ነው የሚያምንበትን ሁሉ ይሄንን ነው ማምነው ብሎ ያለምንም ሰዓት መገደብ ሰው ኢንተርፌስ በቃ በትክክል ሀሳቡን ቢገልጥ ጥሩ ነው ብዬ አምናለሁ። ራፓፕ በዛ መንገድ ብናደርገው ማለት ነው እንጂ አለበለዚያ እንትን ነው የሚሆነው። አይ ቲንክ እኔ እዚህ ላይ ብዙ ቆይተናል ብዬ ስለማስብ ነው። እኔ ግን ቢያኛው ተመልሶልኛል። አንድ አይደለም ስትለኝ በቃ ጥያቄን አንስቻለሁ እዛ ጋር ማለት ነው። አሁን ቅድም ኤፍሬም ወንድሜ ልክ ልትመልስ ስትል መሀል ላይ ስገባ የነበረው ለዚህ ነው። እስካሁን ድረስ አውርተህ ምንድን ነው አሁን? እሺ ለጥያቄ ተመለሰ ወይስ ምንድን ነው? አሁን በጣም ብዙ ሰዓት ወስደን ያወራው ምንም ከጥያቄው ጋር የማይገናኙ ነገሮች ነው። ጥያቄህን ልመልስ አይደለም የገባሁት እኔ አልሰማሁም። ጥያቄህንም ጭራሽ እኔ እኮ ቅድም ያቋረጥኩትን ልጨርስ ብዬ ነው የገባሁት። መልሳለሁ ብለህ ነበረ እንትን ያልከው። እሺ ይሁን፣ ቆይ አይ ልመልስ መጀመሪያ የጀመርነውን ልጨርስና መልሳለሁ ያልከው አልሰማኝ። እንደውም ጥያቄን አልሰማሁትም ሆነስትሊ ስፒኪንግ እንኳን ልመልስ ማለት ነው። እኔ ቅድም ያቆምኩትን ነው የቀጠልኩት። እኔ አንድ ሀሳብ እሺ፣ በአጭሩ ግን እሺ፣ ሳሚ ይችል በልና አንተ ደግሞ ትቀጥላለህ። በአጭሩ እያልኩ ያለሁት ምንድን ነው? ጠይቀኝ አሁን። አይ ተው አሁን ጠይቀኝ፣ እንደ አዲስ ገና ካሁን በኋላ ደግሞ ጠይቀኝ። እንዲህ በጣም እንደውም አልሰማሁትም። ጌታ ኢየሱስ በሚያውቀው አልሰማሁም። እንደውም እንዴ የሉተራኖችን የቅድመ ውሳኔ ትምህርት ትቀበላለህ ብዬ ትቀበላለህ ወይ ስልህ እኮ ነው። ምን ብለህ የጀመርከው? እንግዲህ ቅድመ ውሳኔ የሚባለው ፕሪዴስቲኔሽን መጽሐፍ ቅዱስ ስላለ ብለህ ጀምረህ መልስ ብለህ ጀምረህ አሁን ደግሞ ጭራሽ መልስ አይደለም። ተው እንጂ። ኦኬ ቆይ ያኛውን ነበር ልጨርስ ያልኩት። አሁን የጀመርኩትን ልጨርስ ብዬ ነበር የሄድኩት። መልስም እየሰጠው የነበረው አሁን እቀበላለሁ አልቀበልም አይደለም። ግን በነገራችን ላይ መልሼልሃለሁ። እንደሱ ከሆነም ጥያቄ አሁን ያወራው ጊዜ መልሼዋለሁ። ነገራችን አሁን ይህንም ልበልስ ብለህ ነው ቅድመ ውሳኔ ፕሬደስቲኔሽን ብለህ መጽሐፍ ቅዱስ ላይ አለ። ግን እነሱ ሲቀበሉ እንደ ካልቪኒስት ይሁን አይሁን ምናምን የሚሉ ነገሮችን አንስተህ ከዛ በኋላ ግን ያው ያንተን ዋና ሀሳቦች ደግሞ ብዙም ሳታስቀምጥ ጥያቄውን በደንብ ሳትመልስ ዳርዳሩን ብለው ከዛም በቃ ጨረስክ። በጣም ብዙ ሳትጠብቀን ከዛ በኋላ እንዴ ታዲያ ምንድን ነው መልሱ ስልህ ኧረ እኔ እንደውም የጠየከኝን መለስችዋለሁ አልሰማሁም፣ ጥያቄውን ምን እየመለስኩ አልነበረም ደግሞ አልከኝ። መለሰህ ደግሞ አሁን ለዛ ጠይቀኸኝ ይህንን አልመለስኩም እንዴ? አንተ ቤት እኮ ሲሳይ ቤት ጠይቀኸኝ መልሼልህ እኮ በቃ ተጨባብጠን እኮ ነው የተለያየ ነው በዛ ጉዳይ ላይ ምን ብለህ ሰው እንዴት ያምናል የሚለውን አብራርቼልህ ጸጋ ላይ በተነሳው ነገር ጥያቄ እሱ አይደለም ጥያቄ። ያንተን ምልከታማ ይኸውልህ እኔ እኮ አሁን እኮ የአንተንም እኮ ትቀበላለህ ይህን ነገር ወይስ አትቀበልም ብዬ የምጠይቅህም የአንተን እምነት እኮ አጥቼው አይደለም።
ግን ልዩነቱ ምን ላይ እንደሆነ ላሳየህ ስለፈለግኩ ነው እንጂ አንተማ አሁን በቃ አለቀ። እዚህ ጉዳይ ላይ ተመሳሳይ ነገር ነው የምናምነው ብለኸኛል። ነው ልዩነቱንም አየሁ። እኔ እኮ ከዶክተር ናውድ ጋር ያረኩትን ውይይት ነበር። ከዛ ዶክተር ናውድ ጋር ሳውራ ነው አወራችሁ እንዴ? አዎ አውርተን ነበረ። ትለያያላችሁ እዚህ ጉዳይ ላይ? ምን ትለያያለህ? ሰማይና ምድር ነን እንጂ። ኦኬ ኮርስ እንለያያለን። እሱስ ከዛ አንጻር ማለት ነው እንጂ አንተን እምነትማ አውቃለሁ። በቃ እዚህ ጉዳይ ላይ እንዲህ ነው የሚያምነው ኤፍሬም። ኦኬ ዘን መጽሐፍ ቅዱሳዊ ነው ታሪካዊም ነው። እጅ ተጨባብጠን በቃ አለቀ። መለያየት ነው ግዴታ። መከራከራችን ግዴታ አይደለም፣ የክርክር ሱስም ስለሌለብን ማለት ነው። ስለዚህ ከአንተ ጋር ከተስማማን ቴንክ ዩ። የእነዛኛዎቹን በቃ ወይ ሌላ ጊዜም ደግሞ እንመጣበታለን። አሁን ከሰው ጋርም ስለሆንኩኝ እንትን ልበልና ይፋ በቃ ከአንተ ጋርም እናወራለን። እስቲ በብሩስኪ ቆይ ሳሚ ሌላ ያለውን ሀሳብ እስቲ አንዴ ሳሚሻ ቀጥል እስቲ ብሩስኪ። እንዴ ሳንሰማኩ ሳሚ ይቀጥላል። አሁን በዚህ ጉዳይ ላይ እኔ አኬን የምጠይቀው ነገር የለኝም። አሁን በዚህ በተነሳው ቶፒክ ላይ ምንም የምጠይቀው ነገር የለም። ሰምቼዋለሁ። አኬ ሲያብራራም ዛሬም በደንብ ሰምቼዋለሁ። ዛሬ ጠዋት ሲሳይ ቤት ማለት ነው። ምናልባት 3 ሰዓት ምናምን ያህል ሰምቼዋለሁ። ሰው ጥያቄም የለኝም። እሺ ብሩስኪ ሳሚሻ ቀጥል ብሩስኪ እና እንትን ነው። እሺ እኔ አጭር ነገር ነው የምናገረው። ማለት እዚህ ብዙ ሰው ስላለ እኔ ኤፒ ያለውን ነገር አከብራለሁ፣ ግን ሁላችን በዚህ ትምህርት ላይ ግን አንድ እንዳልሆንም የታወቀ ነገር ሆኗል። ማለት እኔ ግልጽ የሆነ ትምህርት ስፔሻሊ ደግሞ በዚህ በፍቃድ በነጻ ፍቃድ ላይ በጣም የተለያየ ነገሮች እንዳሉ ለዛ ነው እኔ አኬ ሲያስተምር ብሩኬ አንድ ጊዜ ሳሚ አይሰማም። በየሮብ ድምጽ ቆይ እንትን አይሰማም። አሁን ይሰማል። ቀጥል እስቲ። ያ እሺ እኔ ሙሉ ወንጌል ነኝ። ሙሉ ወንጌል ደግሞ ግልጽ የሆነ ትምህርት አላት በዚህ ጉዳይ ላይ፣ በምርጫ ጉዳይ ላይ ግን በጣም ቀር ያለኝ ግን አንዳንድ ቅድም ሲነሱ የነበሩ አንዳንድ ግለሰቦች ግን ይሄንን ትምህርት ዲናይት ሲያደርጉ ሶሪቲ ያታስገዱታል። ዲናይት ሲያደርጉ ይሄን ትምህርት ነጻ ፍቃድ የሚባል ነገር የለም ማለት የሚል ብዙ አይነት ነገሮችን ብቻ እንደዛ ነገር መጥቷል። ግን እኔ የሙሉ ወንጌል ቅድም ያሳየው አክሻ ታች ወርዶ ያስቀምጣል፣ ምርጫ ላይ ያስቀምጣል፣ መጠራት ላይ ያስቀምጥና ይሄ ጥሪ ለሰዎች ሁሉ እንደሆነና ሰው ደግሞ ያንን ነገር በእምነት በፍቃዱ ተቀብሎ መዳን እንደሚያገኝ ጸጋው በመንፈስ ናቸዋል የሚለውን ሀሳብ በግልጽ ያስቀምጣል። ለምሳሌ እዚህ ጋር አነገላ ምላችሁ የሙሉ ወንጌል መተዳደሪያ ደንብ ነው። እኔ ሙሉ ወንጌል ስለሆንኩኝ እንደ ሙሉ ወንጌል ነው ትዬን የምናገረው እና እግዚአብሔር ሰዎችን ወደ ራሱ ወዳድነት የሚጋብዝበት መንገድ ነው። ጥሪው በውስጡ አጠቃላይ አጠራርን ህይወትን የሚመልከት ኃይልን የያዘ ነው ካለ በኋላ አጠቃላይ ጥሪ ሰዎችን ሁሉ ወደ እግዚአብሔር እንዲመጡ የሚጋብዝና ወደ ክርስቶስ ይስባቸው ነው ይልና ዮሐንስ ወንጌል ምዕራፍ 12 ያስቀምጣል። ከዛ በኋላ ብዙዎች ይህንን አጠቃላይ ጥሪ ሰምተው አይቀበሉም። ስለዚህ እምቢ በማለታቸው ኃላፊነቱን እነርሱ ራሳቸው ይወስዳሉ። ዕብራውያን 12:25 ያስቀምጣል። ቋምዬ በቃ ይህንን ነበረ የሙሉ ወንጌል እንትን ላይ ያለ ያልኩት። እስቲ ምን ይላል? ይቀጥላል። ከላይ ከፍ ብሎ በጣም ይቀጥላል። ትምስል ያስቀምጣል። ከላይ ከፍ ብሎ ምርጫ የሚለውን ነገር ያስቀምጣል፣ እንዴት እንደተመረጠ ያስቀምጣል። ከዛ ደግሞ መጠራትን ደግሞ ያስቀምጣል። እዚህ መጠራት ላይ አንድ ሀሳብ ያሁን ማለት እስቲ ምርጫ የሚለውን እስቲ እናንብበው። እሺ ከቻልክ አንተ አንብበው። እኔ ይታያል ወይስ ሌላ አንብበው? እስቲ መመረጥ ካሉት ነገሮች ይላል። ካሉት ነገሮች ውስጥ ተለይቶ መወሰድ ወይም መውጣት ማለት ነው። ይህ ትምህርት በመጽሐፍ ቅዱስ ውስጥ ከተጠቀሱት ትምህርቶች መካከል ቶሎ ለመረዳትና ዋና ሀሳቡን ለመገንዘብ የሚያስቸግር ነው፣ የምርጫ ትምህርት ማለት ነው። ያም ሆኖ ግን በመጽሐፍ ቅዱስ እርዳታ መሰረት ሀሳቡን መገንዘብ ይቻላል። በመሰረቱ እግዚአብሔር በቃሉ የተገለጠልንን ነገር እንድንረዳ እንጂ እግዚአብሔር የሚያውቀውን ሁሉ ነገር እንድናውቅ አልታደልንም። እኛም የእግዚአብሔርን እውቀት ሁሉ በዚች ውስን በሆነች አእምሯችን ማወቅ አንችልም። እግዚአብሔር አስቀድሞ ያወቃቸውን መረጣቸው ማለት ሌሎች እንዳይድኑ ከለከላቸው ወይም ወይም እስቲ ትንሽ አንገዳቸው አገዳቸው ነው የሚለው። ኦኬ አገዳቸው ማለት አይደለም። እግዚአብሔር ላለማዳን
አሁን ያው ይህ ልክ እንደ ሉትራኖቹ ማለት ነው። ቆይ እስቲ ቆይ መጀመሪያ በደንብ ሊው እግዚአብሔር ለዓለማዳን በማንም ላይ ፈርዶ አያውቅም። ነገር ግን ለመዳን የተሰጣቸውን እድል ሳይጠቀሙ ጸጋውን ቸል በማለታቸው ሊጠፉ ያሉትን አስቀድሞ አወቃቸው ማለት ነው። ለምሳሌ አንድ ዶክተር ትንባው የሚያጤስ ሰው በሳምባ በሽታ እንደሚያዝ ቢያውቅ ዶክተሩ አጫሹን በበሽታው አሳያዘው ማለት አይቻልም። ኦኬ ቀድሞ ማወቁ ተጠያቂ አደረጉም ነው እግዚአብሔርን። እንደዚሁም እግዚአብሔር ድህነትን ለሁሉ ሰው አዘጋጅቶ ክርስቶስን ባለመቀበል የሚጠፉትን አስቀድሞ ቢያውቅ ለምን አወቀ ለማለት አንችልም። እንደዚሁም እግዚአብሔር የማይድኑትን አውቆ ከሚድኑት ለይቶ ቢተዋቸው ፈረደባቸው መባል ሰባት ሰከንድ ነው። ኧረ ክፈል ሳሚ። አይ ዝም ብዬ ራንደም ሊስት ለከፈትኩት ነው። እሺ ስክሪፕት ነው። እሺ ለማንኛውም ከፒዲኤፍ ላይ ይሄው ከታች እኮ ይላል ታዲያ ሰው የራሱ ነፃ ምርጫ ያለው ፍጥረት መሆኑ እውነት ነው። ስለሆነም ለመዳን ክርስቶስን በፈቃዱ አምኖ መቀበል ይችላል። እሰይ አንድ ጊዜ እናጨበጭባለን። ይሄ ምንድነው? የሙሉ ወንጌል ነው። የሙሉ ወንጌል መተዳደሪያ ደንብ ነው። ያው የሙሉ ወንጌል ስለሆነ አሁን እዚህ ትምህርት ላይ ለሙሉ ወንጌል እናጨበጭባለን። ኮሜንት ላይ አሁን ይሄ በቃ የለኝም እንጂ አሁን ሙሉ ወንጌል እንትን ላይ አለ ብዬ ነበር። ቅድም ብለህ ነበር። እውነት አሁን እዚህ ጋር አየህ ሪፎርምዱንም ሉተራኑንም የሚቃወም ትምህርት ነው። ደስ ይላል። ይህ በጣም ከኛ ጋር ሁላችንም እናጨበጭባለን። አንድ ጊዜ ለሙሉ ደስ ይላል። በቂ ነው። እስቲ ቆይ አንዴ በሌላ አነጋገር ደግሞ እግዚአብሔር የመረጡትን ሰዎች ለይቶ የማዳን መብት ወይም ስልጣን አለው። ማንም ሰው የሚድነው መዳን የሚገባው በመሆኑ አይደለም። እውነት ነው በእርግጥም። እሺ የእግዚአብሔር ጸጋ ግን በክርስቶስ ኢየሱስ በኩል ወደ እርሱ የሚመጡትን ሁሉ ሊያድናቸው ይችላል። እሰይ በጣም ደስ ይላል። ይሄ በጣም ጥሩ ነው። እዚህ ላይ ሙሉ ወንጌል ጥሩ ነው። ይሄ ያገላለጽ በጣም ጥሩ ነው። ከሉተራኑም ከሪፎርሙዱም ለመጽሐፍ ቅዱስ የቀረበ ትክክለኛ እንትን ነው የቀረበ ሳይሆን ትክክለኛ ነው። ለእንደኔ እንግዲህ ከኔ አንጻር ግን ጥያቄ ያለኝ ላኬ ወይ ሱርቲ እንዴት ነው እሱ የፕሮቴስታንቱን አማኝ ዲፕ እየገባ እየሰረሰርክ የማወቅ ፕላን ያለ ምንድን ነው እሱ? ሉትራን ሙሉ ወንጌል ምናምን የሚሉትን ወይስ ምንድን ነው መጀመሪያ የተነሳበት ዓላማ? እኔ እንኳን ያው እንትን ነው ያው እውነቱን ለመናገር ሜንሊ እዚህ ጉዳዮች ላይ ምናምን አብሮ የተነሱ ትምህርቶች ስላሉ ልክ ፕሮቴስታንቲዝሙ ሲነሳ ዋናዎቹ እነዚህ ሉተራኖቹ ሪፎርምዶቹ ምናምን ስለነበሩ በእነሱ ዘንድ ደግሞ ተቃውሞ የወጡባቸው ዋና ዋና ርዕሶች አሉ። በተለይ ጸጋ ብቻ የሚለው ትምህርት ምናምን እና ከዛ አንጻር የፕሮቴስታንቲዝምን ስናጠና በዋና እናያለን። የፔንቴኮስታሎቹ የነ ሙሉ ወንጌል ምናምን ግን እንደው ይሄ ከዚህ ቀደም ስናነሳቸው የነበሩ እነ ጥምቀት፣ ቅዱስ ቁርባን ምናምን እዚህ ሳክራመንቱ ላይ ልዩነት አለን ከነሱ ጋር እዛ ጉዳይ ላይ። አሁን እዚህ ላይ ግን ያው ማጥናቱ ጥሩ ነው በሚለው ነው ማጠናው ካየሁኝ ማለት ነው። እና ይሄ የሙሉ ወንጌልን ግን ጥሩ ነው። ይሄንን እንኳን አየሁኝ በእውነት በጣም ደስ ይላል። በጣም ደስ ያለኝ በእርግጥ ከዚህ በፊትም ተናግሬያለሁ። ከጴንጤዎች ጋር እዚህ ጉዳይ ላይ ተመሳሳይ ነን ብዬ ነበረ ከዚህ ቀደምም። ያው ይሄን ነገር የማመን ግዴታ በጴንጤዎች ሁሉ ዘንድ አለ የሚለውን በእርግጥ አሁንም አላየውም። ግን አትሊስት ግን የሙሉ ወንጌል ላይ በዶክመንት ደረጃ እንዲመሩ ጥሩ ነው በቃ። እና አፕሪሺየት እናደርጋለን፣ እናደንቃለን። እና ያ ደስ ይላል በጣም በእውነት። አኪ አንድ ጥያቄ አለኝ እኔ ልጠይቅ። እሺ አሁን እዚህ ጋር የሙሉ ወንጌል እንደተመለከት ነው ፍቃድን ይቀበላል። ሰው አስቀድሞ ስለተመረጠ ነው ሚድነው የሚል ሀሳብ የለውም። ግን በተቃራኒው ደግሞ ካልቪኒስት ወይ ደግሞ ሉትራን ደግሞ ፍቃድ ቀድሞ ሰዎች የተመረጡ ነው ቢሉ እምነት ብቻ ጸጋ ብቻ የሚለውን ነገር የተለያየ እምነት ነው ያላቸው አቋም ያላቸው ለማለት ያስደፍራል ብለህ ነው የምታስበው? አዎ ያስደፍራል። ማለት ያው ቃላት ላይ ተመሳሰሉና ወይም የሚመሳሰሉና ለምሳሌ እምነት ብቻ ሲባል ሁለታችሁም ተመሳሳይ ቃል እምነት ብቻ ትላላችሁ። ግን እነሱ እምነቱም ራሱ የእግዚአብሔር ስጦታ ነው ሙሉ በሙሉ ይላሉ። እናንተ ደግሞ ምናልባት አንተ ፔንቴ ኮንክ ወይ በተለይ ደግሞ ሙሉ ወንጌልም ኮንክ
አይ እኔ ነፃ ፈቃድ ያለኝ ሰው ነኝ ፈቅጄ ነው ማምኑ ትላለህ አይተዋል። ስለዚህ ውስጥ ላይ በአስተምህሮ ደረጃ አስተምህሮ ውስጡ ያዘለው ትምህርት ማለት ነው እሱ ላይ ተለያዩና ምን ላይ ትመሳሰላላችሁ? እምነት ብቻ የሚለው ላይ ትመሳሰላላችሁ። ትምህርቱ ግን ያዘለው ትምህርት ላይ ግን ይለያያል። ለምሳሌ ጸጋ ብቻ የሚለው ላይም እንደዛ ነው። በነገራችን ላይ ጸጋ ብቻ የሚለው ነፃ ፈቃድንም የሚቃወም ነው። እናንተ ግን ነፃ ፈቃድን የሚቃወም አይደለም ነው የምትሉት። ስለዚህ ትምህርቱ ላይ ተለያያላችሁ። ቃሉ ምስስሉ የቃል ነው ብዬ ነው ማምነው ማስበው። ለምሳሌ እናንተ አሁን ጸጋ ብቻ ስትሉ አይ እኛ በመልካም ስራችን አልዳንም ለማለት ነው። እንደው የከኛ በጎ ነገር ስለተገኘ አይደለም እግዚአብሔር ያዳነን ይልቁኑ በምህረቱ ባለጠጋ ስለሆነ እንዲሁ እንደው በጸጋው አዳነን በክርስቶስ ስራ እና እሱንም ደግሞ ግን እንድንድን ግን እኛ መፍቀድ አለብን። አዎ እርግጥ ነው ብላችሁ ይሄን ፈቃድን አካታችሁ ማለት ነው። መፍቀድ ግን አለብን። ፈቅደን በማመን ብትሉ አሁን ይሄንን እንደዚህ ብላችሁ ካብራራችሁ ማለት ነው። ጸጋ ብቻ ስላላችሁ ብቻ እንደዚህ አልቃወምም። ይሄንን የእናንተን ትምህርት ማለት ነው። ግን ጸጋ ብቻ ሲሉ በተመሳሳይ ጸጋ ብቻ ሲሉ ሉተራኖችን ግን ሄጄ ይቃወማቸዋለሁ። እናንተን ጸጋ ብቻ ብላችሁ ብዙም አልተቃወምኳችሁም። ሉተራኖችን ሲሆን ግን እቃወማለሁ። ለምን? የሁለታችሁ የጸጋ ብቻ እይታ ምልከታ ይለያያል። እነሱ ጋር ጸጋ ብቻ የሚለው ነፃ ፈቃድንም የሚቃወም ስለሆነ አኬ ግን ከእናንተ ጋር የሚያመሳስለው የሚመስለኝ እኔ ልንገርህ። እኔ አሁን ከአንተ ልስማ፣ እኔ ዝም ብዬ ራሴ ከምገምት ማለት ነው። እኔ አሁን አንድ አይነት የሚሆንብኝ ነገር አለ፣ እንደውም ከካልቪኒስቶችም ጭምር ማለት ነው። ምክንያቱም እናንተን ለምሳሌ አንተ ትመልስልኛለህ ይሄንን በህፃን ልጅ ጥምቀት ታምናላችሁ፣ ጥምቀት ደግሞ ለድህነት ነው ብላችሁ ታምናላችሁ። ህፃናት ሲጠመቁ ይድናሉ ላላችሁ እና ብሬክዳውን ስታደርጉት ደግሞ በወላጆቹ እምነት ነው የምትሉት ማለት ነው፣ ህፃናትን ማለት ነው። እሺ፣ ስለዚህ በወላጆቹ እምነት ይጠመቃል አንድ ህፃን ልጅ በ40 ቀኑ ወይም ሴት በ80 ቀኗ ትድናለች። ዋረባውት የሙስሊም ልጅ በመሆኑ ምክንያት ኦኬ አይጠመቅም። ወላጆቹ እምነት የላቸውም፣ ስለዚህ አይጠመቅም፣ አይድንም ማለት ነው በወላጆቹ እምነት። ይህንን ደግሞ ያደረገው እግዚአብሔር ነው። እንትናን ከቀሲስ እንትና እንዲወለድ እና ከሼክ እንትና እንዲወለድ ያደረገው ደግሞ እግዚአብሔር ነው። ስለዚህ እነዚህ ሁለት ህፃናት ላይ እግዚአብሔር በእናንተ አስተምሮ ራሱ አልቀደረባቸውም። ከእንትናና ከእንትና እንዲወለዱ ካደረገ ባላለመጠመቃቸው ኃላፊነት የሚወስደው እግዚአብሔር አይደለም? ለምን እነዚህ ባልሰሩት ነገር በማያውቁት ነገር ይድናሉ ከነንትና በመወለዳቸው፣ እነዛ ደግሞ በማያውቁት ባልሰሩት ነገር ከነንትና በመወለዳቸው ይጠፋሉ። እንዲወለዱ ደግሞ ያደረገው እግዚአብሔር ነው። ተመሳሳይ አይደለም በትምህርታችሁ? ጥሩ ነው። እንግዲህ ቀለል አድርጌ ልመልሰውና ኮመንቱን ተስፋችን ኢየሱስ እያሉ እና ጥሩ ነው፣ ደስ ይላል፣ ቀጥሉበት። እሺ ወደ አንተ ስመለስ አላልኩም። ምንድነው አላለችው? የሚወራ ያምኛል እንዴ? እሺ ህፃናት ላይ እንግዲህ የሚጠመቁት የክርስቲያን ልጆች ከሆኑ ነው ትላላችሁ። የሙስሊም ልጆች ግን አይጠመቁም። ታዲያ ለምሳሌ አንድ ህፃን ልጅ ማለት ነው ከሙስሊም ቤተሰብ ቢወለድ እሱስ መጠመቅ ስለማይጠመቅ ላይድን ይሆናል። ለምሳሌ ቢሞት ማለት ነው አይደለ? ነው አድጎ ነው የማደግ ጉዳይ ከሆነ የዛ ሰዓት ፈቅዶ ምናምን ነገር ራሱ እንትን ይላል። እሱ ምንም እንትን አይለውም። የሚሞት ምናምን አይነት ከሆነ አናቅም እኛ። የሙስሊም ልጅ ሲሞት አይድንም ምናምን ብለን አናምንም እኛ፣ አናቅም። እግዚአብሔር ነው የሚያውቀው የእግዚአብሔርን እንደዚህ አይነት ነገሮችን እኛ አናቅም። አይሞትም ማንም አይድንም ብለን አናምንም። ይጠፋል ምናምን እንደዚህ ብለን እንደዚህ አናቅም እኛ። የክርስቲያኑንስ ልጅ እርግጠኛ ይድናል ብላችሁ ታምናላችሁ? የክርስቲያኑ ልጅ አዎ ክርስቲያኑ ሚድን ከሆነ ለዛኛው እርግጠኛ ካልሆናችሁ which is by default በቃ ተመልሰዋል ማለት ነው። ያኛው ኳሊፋይ አይደለም ይሄኛው ኳሊፋይ ነው እያላችሁ ነው። ስለዚህ እሱን በዛ አድርገን መልስልኝ። አይደለም ያኛው ኳሊፋይ አይደለም አላልኩም። የክርስቲያኑን ልጅ እርግጠኛውን የምናገረው ለምንድን ነው? ሰው ከውሃና ከመንፈስ ካልተወለደ በቀር ስለሚል እነዚህ የህፃን ልጅ ዳግም ተወልዷል። ስለዚህ ወደ እግዚአብሔር መንግስት ይገባል። ምንም ግልጽ ነው፣ ጥርጣሬም የለውም እኮ። የሙስሊሙ ልጅ ደግሞ ዳግም ያልተወለደው የሙስሊሙ ልክ ሙስሊም ልጅ ሆኖ ስለተወለደ ነው። የሱ ጥፋት አይደለም፣ እግዚአብሔር ነው ከዛ ቤት እንዲወለድ። የሱ ጥፋት አይደለም ምንም እኮ ታዲያ እሱ ይጠፋል መቻል። ስለዚህ ያው ፕሪዴስቲኔሽን አይደለም እንዴ? ይሄ ካደ አይደለም ይጠፋል ብል ኖሮ ነበራ ያ ህፃን ልጅ ይጠፋል ይሞታል ብል ፕሪዴስቲኔሽን እንዳይደለም ዝም እላለሁ። ዝም ብዬ ወደ ሲኦል ይገባ ነው እኮ አይደለም። ሲኦል ይገባል አላልኩም። የኦርቶዶክሶቹን ልጅ እርግጠኛውን ክልኝ፣ ያኛውን ግን አናቅም አልክ። ያው ሲኦል ይገባል ብል ሌላ ችግር ነው ብለህ ነው አይደል? አይደለም ሌላ ችግር ነው ብዬ አይደለም። እኔ አሁን ፐርሰናል ኦፒኒየንን ብጠይቀኝ እኔ እነዚህን ህፃናትን እግዚአብሔር ይቀጣቸዋል ብዬ አላምንም። እግዚአብሔር እንደሚያድነው ነው ማምነው። እኔ የትኛውንም ህፃን ልጅ ማለት ነው አእምሮ ህሙማንን በአእምሮ ህሙምነት ካደጉ ኢቨን ትልቅ ሆነውም ራሱ ቢያልፉ
እነዛን ሰዎች እግዚአብሔር ይቀጣቸዋል ብዬ አላምንም። እንደውም በደንብ ይከሳቸዋል ብዬ ነው የማምነው እኔ ማለት ነው። በዶክትሪን ደረጃ አይደለም እንደዛ የሚያዘው ነው የምልህ እንጂ ፐርሰናል ኦፒኒየን ብጠይቀኝ እኔ የትኛውንም ሕፃን ልጅ እግዚአብሔር ይቀጣል ብዬ አላምንም። ግን ምን ብለን ብንሄድ ጥሩ ነው መሰለ? ስለተጠመቁት ልጆች እናወራለን። ልክ አስቀድሞ በአይሁዳውያን ቤተሰብ ውስጥ የሚወለዱ ህፃናት ተገርዘው እንደሚያድጉና በሌሎች ቤተሰቦች የሚወለዱ ህፃናት ግን ይሁዲ ሆኖ ሊያድጉ እንደማይችሉ ሁሉ አሁንም ደግሞ ክርስቲያን ሆኖ የሚያድጉት ህፃናት የክርስቲያን ቤተሰብ ልጆች ናቸው። ይህ ወደ አንተማ ዙሬ ብጠይቅህ ስለ ልጅህ ብጠይቅህ ምናልባት እንግዲህ በእግዚአብሔር ቤተሰብ ውስጥማ አለ እየኖረ ነው ብለህ ትመልሳለህ ብዬ ተስፋ አደርጋለሁ እንጂ እንግዲህ አንተ መልስ በእርግጥ አላውቅም፣ ግን በእግዚአብሔር ህዝብ ውስጥማ ልጆች አሉልኝ የምትል ከሆነ ልጆች ካሉ ወይም ሌላ እንግዲህ የምታቆም ሰው ካለ ማለት ነው። እኛ እምነታችን ምንድን ነው? የክርስቲያን ልጆች በእግዚአብሔር ህዝብ ውስጥ ይሳሉ። ስለዚህ የእግዚአብሔር ህዝብ አሁን በአዲስ ኪዳን የእግዚአብሔር ህዝብ የአዋቂዎች ብቻ ስብስብ አይደለም፣ የህፃናቱም የልጆችም ጭምር ነው። እነዛ ልጆች ግን የክርስቲያን ልጆች መሆን አለባቸው፣ የአማኝ ልጆች መሆን አለባቸው። የሙስሊም ልጆችማ በየት በኩል እንዴት አድርገው ይመጣሉ? ግን ቢሞቱ ግን እነዚህ የሙስሊም ህፃን ልጆች እግዚአብሔር ደግሞ እነዚህ የሙስሊም ህፃናት ልጆችንም ደግሞ ይቀጣል የሚል እምነት የለኝም እኔ። ግን በቃ እግዚአብሔር እርሱ በፈቀደው መልኩ ያድናቸው። ስለዚህ በምን መልኩ እንደሚያድናቸው ምናምን አናውቅም ነው ሀሳቤ። ስለዚህ ከዛ አንጻር ነው እንጂ ይሄ ቀድር እምነት አይደለም እኮ። እኔ አሁን ምን መሰለህ፣ አንተ አሁን ምንድነው እያልከኝ ያለው? ፍርዱን አልሰጥም እያልከኝ ያለሁት ግን ፍርድ ሰጥተሃል። አሁን ለኦርቶዶክስ ልጆች ሲሆን ፍርድ ሰጠ እነሱ ይድናሉ ብለህ ማለት ነው። ለነዛ ፍርድ አልሰጠም። ፍርድ ያልሰጠበት ምክንያት ግልጽ እኮ ነው። ኦኬ ጠቅሰሃል። እሱም ፍርድ ለነዚህ የሰጠህበት ምክንያት ኦልሬዲ በጥምቀት ላይ አንተ እንደዚህ ነው የሚተረጎመው ያልከውን ስክሪፕቸራል ድጋፍ አመጣህና የእነዚህ ልጆች የኦርቶዶክሶቹ ልጆች ይድናሉ አልክ። እነዛን ስልህ እሱ ፍርዱ ለእግዚአብሔር ነው የምተወው አልክ። አሁን የእኔ ጥያቄም የነበረው ምን መሰለህ፣ አሁን ፍርዱ ለእግዚአብሔር ነው የተወው እነዚህ እንድነዋል ብለህ እነዛን ፍርዱን ለእግዚአብሔር ነው የደኩት ማለት እርግጠኛ አልሆንክም በነዛ ጉዳይ ላይ ማለት ነው። እንደዛ ከሆንክ ደግሞ እኔ እያልኩ ያለሁት አሁን ከክርስቲያን ልጅ ሆኖ ለመወለድ አንድ ሰው የመረጠው የለም። ምንም የሱ ፍቃድ አልተጠየቀም። የሙስሊምም ሆኖ ልጅ ሆኖ ለመወለድ የሱ ፍቃድ አልተጠየቀም። ይህንን የሚያደርገው እግዚአብሔር ነው። ሰው አስቀድሞ እግዚአብሔር ከሙስሊምና ከኦርቶዶክስ ልጅ እንዲወለዱ ካደረገ በኋላ ይሄ ልጅ ከኦርቶዶክስ በመወለዱ ብቻ በወላጆቹ እምነት ተጠምቆ መንግስተ ሰማይ ሲገባ ያኛው ደግሞ እዛ ተወልዶ እነዛ ቤት ተወልዶ እንግዲህ ባለመረጠው ነገር ማለት ነው። ሰው ባለመጠመቁ ምክንያት ደህንነት ማያገኝ ከሆነ ስለዚህ ፕሪዴስቲን አድርጓል እግዚአብሔር እያልከኝ ነው። አሁን ይህን ጥያቄ ማነሳው የህፃናት ጥምቀት ለድህነት ነው ብላችሁ ስለምታስተምሩ ነው። እኔ ጋር ሲመጣማ ቀላል ነው። እኔ ህፃናት ጥምቀትን ለድህነት ነው ብዬ አላምንም። ስለዚህ እኔ ጋር መልሱ ቀላል ነው የሚሆነው። እናንተ ግን ይድናል ትላል፣ በ40 ቀኑ ይድናል ስለምትሉ ነው። ያኛው ግን በ40 ቀኑ አይድንም። ለምን አልዳንም? በቃ በሱ ጥፋት አይደለም በወላጆቹ። ምክንያቱም ከዛ ደግሞ እንዲወለዱ ያደረገው እግዚአብሔር ነው። ስለዚህ አስቀድሞ እግዚአብሔር ከሙስሊምና ከእንትን እንዲወለዱ እያደረገ ከዛ አንደኛውን ያድናል አንደኛውን አያድንም ማለት ነው። እንደዚህ ነው ጥያቄ የነበረው። አኬ እያወራ ከሆነ ሚት ነህ። እሺ ይሰማል ኤፍሬም? አሁን ይሰማል። አሁን መጣ። እስካሁን ካወራ አልሰማንም። ሰምቻለሁ። አይ እያወራሁ አልነበረም፣ እየወረድኩኝ ነበረ ከመኪና ውስጥና ምንድን ነው ይሄ 40 ቀን ምናምን ጉዳይ ያልከው? አይ በ40 ቀን አለመዳን ምንም ችግር የለውም። አድጎ ይድናል። ግዴታ በህፃኑነቱ አድጎ ምንድነው ድኑ ማደግ አለበት የሚባል ነገር አለ እንዴ? ድህነትን እኮ ከነርሱ አልወሰደባቸውም። አይ ከሞተ ስለሚለው ግን ቢሞት ይጠፋል አላለም፣ ሲኦል ይገባል አላለም። ስለዚህ እኛ ላይ ጥያቄ ሆኖ የሚነሳ አይደለም። ሲቀጥል አኬ ተቋርጧል። እኔ ጋ ያ ኔትወርክ መሰለኝ ወይ የሆነ ቦታ እየገባ ነው። አይ ቲንክ መጣ ብዬ ነው። እሺ ቆይ ችግር የለውም ይምጣና እንዳይቆራረጥ ሀሳብ። አሁን የአኬን ኦፒኒየን ሰምት ኔትወርክ አስወርዶስ ነው ሲመጣ አውራለሁ። ኤፊ ለአንተም ነው አክቹዋሊ። አሁን እንዴት ሆኖ ነው? ቆይ አንድ እንትን አለኝ አባዬ። ለዛ ነው አሁን አኬ ምን አለኝ እንትን ነው ችግር የለውም። ሊዲንግ ኩዌስችን ነው። አሁን በእነ አኬ ቤተክርስቲያናቸው አንድ መጽሐፍ አለ። ያልተጠመቁ ልጆች
ማለት የአሕዛብ ልጆች ማለት ነው ባለመጠመቃቸው ገሃነም እንደሚገቡ የሚናገር መጽሐፍ አለ። የኦርቶዶክስ መጽሐፍ ማለት ነው። እሺ ይሰማል። ኦኬ ይህንንም አብረ መልስልኝ። የእናንተ ቤተክርስቲያን መጽሐፍ የአሕዛብ ልጆች ያልተጠመቁ ህፃናት ገሃነም እንደሚገቡ የክርስቲያን ልጆች ደግሞ በመጠመቃቸው ቢሞቱ መንግስተ ሰማይ እንደሚገቡ የሚናገር የቤተክርስቲያናችሁ መጽሐፍ አለ እና እሱንም አያይዘህ ትነግረኛለህ። ከአንተ ኦፒኒየን ጋር ይጋጫል ብዬ ነው። የትኛው መጽሐፍ? የእምነት መግለጫ ነው? የቤተክርስቲያናችሁ መጽሐፍ ዶና አፍቶ የእምነት መግለጫ እኮስ የምን የቤተክርስቲያናችሁ ማለት ምን አይነት መጽሐፍ? ላምጣው እዚህ ጋር ስክሪን ላድርገው ስልኬ ላይ እኮስ ምንድን ነው? ምን የሚባል መጽሐፍ? የቤተክርስቲያናችሁ መጽሐፍ እኮስ ምን የሚባል መጽሐፍ? ኤፍሬም እኮ ላውጣውና ላሳይ። ስክሪንሾት መጽሐፉ ምንድን ነው? ስሙን አታውቀውም ኤፍሬም? ይቅርታ አፎጌት ታይትል ግን ስክሪን ላድርግ። ታይትሉን መጀመሪያ ታይትሉን ወቀውና የቤተክርስቲያናችሁ አንተ እስካሁን ሉተር ካልቪን እንደዚህ እያልክ ስታመጣ የነበረው ኬት ነው እንዴ የምታመጣው? ዶግማ ነው እንዴ? እኔ ምን ሳመጣ ዶግማ ነበር እንዴ እስካሁን ስታመጣ ነበር? ምን ሳመጣ ነው? የእናንተን ካመጣውኝ የማመጣው የእምነት መግለጫዎችን ነው። ምንም ይግልጻ እንዴ? ከእምነት መግለጫዎች አምጥቻለሁ እንዴ? እናንተ የቤተክርስቲያናችሁ መጽሐፍ የሃይማኖት እምነት መግለጫዎች አምጥቻለሁ። ከእምነት መግለጫዎች አምጥቼላችኋለሁ ወይ የእናንተን? ኦኬ ኦርቶዶክስ የእምነት መግለጫ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? እኛ የእምነት መግለጫችን ዋናው የጸሎት ሃይማኖት ነው። ክሪዱ ማለት ነው። ክሪድ እኮ ነው ጸሎት ሃይማኖት ማለት። ስለዚህ እሱ ነው ጸሎት ሃይማኖት ማለት። ጸሎት ሃይማኖት ነው። ጸሎት ሃይማኖት የቤተክርስቲያናችሁ እንደዛ የሚል አለ ወይስ አንተ ነህ አሁን እዚህ ጋር እያልክ ያለው? የሃይማኖት መግለጫ ነው ጸሎት ሃይማኖት የሃይማኖት መግለጫ ነው የሚል አለ ታውቃለህ? ስለዚህ እሱ ብቻ ነው የሃይማኖት። ስለዚህ ያቺ ስቴትመንት ብቻ ነች የእናንተ ዶግማ? ያው በዛው እሱን ይዞ ደግሞ ይብራራል። እንግዲህ ግዴታ እንደዚህ በሆነ አሁን የቤተክርስቲያናችሁ መጽሐፍ ላይ ታዲያ የቤተክርስቲያናችሁ መጽሐፎች ቫላይድ አይደሉም ማለት ነው? የቤተ ክርስቲያን መጽሐፍ ትላለ። ከዛ በኋላ ምን የሚባል ስለ አታቆም ምን የሚባል መጽሐፍ እንደሆነ እሱን ቶ አንድ ኤፍኤም ችግር የለውም። ስክሪንሹት አመጣ ማለት ነው ያለኝ ስክሪንሹት አደርገዋለሁ እዚህ ላይ ዲስፕሌይ አደርገዋለሁ። መጽሐፉን ለምን አታየውም? አሁን እየጠበቅን እኮ ነው። ምንድን ነው እሱ መጽሐፉ? በቃ አንተ እስክታይ ድረስ የጠየቀኝን ልመልስ። የህፃናት ጉዳይ ላይ በመጀመሪያ ደረጃ አሁን በፕሮቴስታንቱ ውስጥ ያሉ ልጆቻችሁ ነው። አሁን ቆይ መጀመሪያ እንደውም ይሄንን መጀመሪያ እየታለቀው ለምሳሌ ልጆች አሉ አንተ ኤፍሬም? የሉኝ ማክዬ ጎሄድ። እሺ ለምሳሌ በፕሮቴስታንት ውስጥ ያሉ ህፃናት ልጆች በእግዚአብሔር ህዝብ ውስጥ ያሉ ናቸው? እየጠየቀኝ ነው? በሙስሊም ቤተሰብ ውስጥ ያሉ ልጆች በእግዚአብሔር ህዝብ ውስጥ ናቸው? አይ በእግዚአብሔር ህዝብ ስትል ምን እያልክ ነው? እነሱ በየእግዚአብሔር ህዝብ አካላት እኔ ህፃናት በሙሉ ምድር ላይ ያሉ ህፃናት በሙሉ የእግዚአብሔር ናቸው ብዬ ነው የማምነው። ሙሉ በእግዚአብሔር ህዝብ ውስጥ ያሉ ከሆኑ እስቲ ያሳይ። ከእግዚአብሔር ህዝብ አላልኩም። ስቴትመንቱን አንተ የእግዚአብሔር ናቸው ብዬ ነው የማምነው አላልኩም። ስለዚህ የተጠየቅከውን መልሳ እኔ የጠየቅኩ በእግዚአብሔር ህዝብ ውስጥ ናቸው ወይ ብዬ ስጠይቅ የፕሮቴስታንት ልጆችን አልከኝ። የፕሮቴስታንት ልጆች ለምን እኛ ደግሞ በፕሮቴስታንቱ እኛ ስርዓት ስላለን ማለት ነው እንደዛ ምልስ። በእንትንስ የሙስሊም ልጆችስ የእግዚአብሔር ህዝብ ውስጥ ናቸው? እኔ የሙስሊም ልጆች የእግዚአብሔር ህዝብ ናቸው የእግዚአብሔር ምርጦች ናቸው ምናምን አልልም። ሲጀመር ምነው ግን ምንድነው አንድ የእነሱ ለምን አልለ እግዚአብሔርን የታውቁታል ምን እነማን ያንተ አገኛ በህፃናትን ምን ስርዓት አለን መሰለኛ? በቤተክርስቲያናችን ስርዓት ለቤተክርስቲያን እግዚአብሔር እንሰጣለን ልጆችን ማለት ልክ ሐና ሳሙኤልን እንደሰጠች ማለት ነው። ወስደን የእግዚአብሔር ቤት ወስደን ለእግዚአብሔር አሳልፈን እንሰጣቸዋለን ህፃናትን በልጅነታቸው ማለት ነው። በእግዚአብሔር ቤት ውስጥ እንዲያድጉ ማለት ነው። እግዚአብሔር ጥበቃ ከነሱ ጋር እንዲሆን። ስለዛ እሱን እኮ ነው። ስለዛ እግዚአብሔር አዳላ ማለት ነው። አየህ በእናንተ ቤተሰብ ውስጥ ልጅ ስለወለደ እናንተ ስርዓቱን ሰርታችሁለት ምን ብላችሁለት በእግዚአብሔር ቤተሰብ ውስጥ እንዲቀላቀል አደረገ። በሙስሊም ልጅ ውስጥ ግን እንትን በማድረጉ እንደዛ ብሎ እንደመጠየቅ አይደለም። የኛ አይመችም። ቆይ የኛ አይመችም። ለምን አይመችም? ቆይ የኛ ለምን አይመችም መሰለህ? ቆይ ለኛ ለምን አይመችም መሰለህ? እኛ የሙስሊሙ ልጅ ሆነ የኛም ልጅ በ40 ቀኑ ተጠምቆ ይድናል አንልም እኛ። አረ ማን እሱን ጠይቆ? እሱን አይደለም የጠየቁ። ስለዚህ አንተ ግን ይድናል ትልና ያንተ ጋር ችግር የሚመጣው
ይድናል ስላልክ አንዴ የፕሮቴስታንት ህፃናት ልጆች ሲሆኑ የእግዚአብሔር ህዝብ ውስጥ ናቸው። የሙስሊሞች ሲባል የት ያቅና ነው እግዚአብሔር እንደሞ እነሱ አልክ። ስለዛ መልሰህ ደግሞ ህፃናት ሲጠመቁ ምንድነው ስለሚድኑ ግን የሙስሊም ልጆች ግን መጠመቅ ስለማይችሉ አዳልቷል ያስብላል አልክ። እግዚአብሔርን ያዳላል የሚያስብል ከሆነ አንተ አውራና እኔ ጨርሳለሁ። እንደፈለክ አውራ። ቆይ ሳልገባ አንተ አሁን ሌላ ነገር ነው የምታወራው። እኔ ስትጨርስ እኔ አወራለሁ። ባኪንግ ፎርዝ እናድርገው። በቃ እሺ፣ እዚሁ እናውራ። እኔ አሁን ያናለ ሰዓት ቁጭ አለም ዝም ብዬ እንደዚሁ። እሺ፣ ባኪንግ ፎርዝ እናድርግ ነው ያልከው? እሺ፣ መጀመሪያ ትጠይቃለህ ወይስ ልጠይቅህ? ጠይቀኝ፣ ችግር የለውም። እሺ፣ ልጠይቅህ። ስለዚህ ልጠይቅህ ቶሎ እቺ አሁን ያነሳታትን ብቻ ነው የምጠይቅህ። ራሱ ሀሳብ ላይ ነው የምጠይቅህ። እሺ አንድን ህፃን የሙስሊም ልጅ እና ክርስቲያን ልጅ ሆኖ እንዲወለዱ የሚያደርገው ማን ነው? እሺ ቤተሰቦቹ አንደኛዎቹ ናቸው። እንግዲህ ቤተሰቦቹ ነገ ጉዳዩን መፈጸም አለባቸው። አልሰማኝም። ጥያቄውን በትክክል ስማኝ። ማነው እኮ አልኩ እንዴ? የሙስሊም ቤተሰብ ከሆነ ጉዳዩን የሚፈጸመው እነሱም አንድ አካል ነው። እርግጠኛ ነኝ አልሰማኝም። ጥያቄውን ስማኝ። ሰምቻለሁ። ቀይረኸው ልጠይቅ ካልሆነ በስተቀር ምንድን ነው ያልኩህ? የሙስሊም ቤተሰብ ውስጥና የክርስቲያን ቤተሰብ ውስጥ እንዲወለዱ የሚያደርገው ማን ነው አልክ? እንዲወለዱ ትላለህ። ታዲያ እኮ እሱን እኮ ነው። አንደኛ ወላጆቹ ናቸው። ኧረ አንዴ ስማኝ። ኧረ እባክህ ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ነው እሱን የሚያደርገው። ጭራሽ ልጅም ስራ ውስጥ ገብታችኋል እንዴ? ቆይ አንዴ የእግዚአብሔር ስጦታ ነው ማለት በል። አሁን እኮ ይህን ቃሉን አልተሳሳትክም። አዎ የእግዚአብሔር ስጦታ ነው። ግን የእግዚአብሔር ስጦታ ነው ማለት የአንተ ኮኦፕሬሽን የለም ማለት አይደለም። ለምሳሌ ለአንተ አንተ ከወላጆች መርጠህ ነው የተወለድከው? ከወላጆችን መርጠህ ነው የተወለድከው? አላልኩም። አንዴ ቆይ ስማኝ። ታዲያ ካልመረጥክ ከወላጆቹ ነው እንዴት ትለኛለህ? እግዚአብሔር ነው እንጂ። ተረጋጋ። ኦኬ ጎ ሄድ። እሺ ባኪንግ ፎርዝ ነው ብዬ ነው። እኮ ባኪንግ ፎርዝ ነው ማለት እኮ መጫጫ አለብን ማለት አይደለም። አይ አይደለም። ባኪንግ ፎርዝ ተረጋጋ ስለ ባኪንግ ፎርዝ ነው ብዬ ነው ታስራልከ። እሺ በአጭሩ ስነግርህ ምንድነው እያልኩ ያለሁት? ዌት መለስ ስናደርገው ልጆች የእግዚአብሔር ስጦታዎች ናቸው። አሁን ግን ደግሞ የአንተ እዚህ ጋር የአንተ ጉዳይ የለም ማለት አለ። ለምሳሌ አንተ ልጅ የለኝም ብላል የለም፣ ግን እግዚአብሔር አልሰጠህም ብሎ ሳይሆን አንተ ራስህ ወይ ከቆንጂት ጋር የሆነ ጉዳዩ ጋር ስላልደረስክ ይሆናል፣ ወይ ባለቤት ላይኖር ይችላል፣ ሚስት ምናምን ላይኖር ይችላል። አሊያም በሆነ በቀኝ ሰምኬዝ እንትን አላልክም፣ እንደዚህ ጉዳዮች ውስጥ አልገባህም፣ አይተዋል። ስለዚህ አንተም ታስፈልጋለህ እዚህ ጉዳይ ላይ። ለዛ ነው እግዚአብሔር ከሰጠው የመጀመሪያው ብለሲንግ ወይም የመጀመሪያው በረከት ውስጥ ብዙ ተባዙ የሚል ነው። ብራዘሬ አሁን አይተዋል። አሁን ምን አይነት መምህር እንዳረከኝ፣ የብዙ ተባዙ መምህር አረከኝ። ይሄ አስፈላጊ አይደለም። በደካማ ጎኔ መተህ አታደበሰብስብኝ። እኔ ያልኩህ እንዲወለዱ የሚያደርግ ያልኩህ እኔ ልጆች እንዴት ይፈጠራሉ ሳይሆን አንድ ልጅ ከሙስሊም ቤተሰብና ከክርስቲያን ቤተሰብ እንዲወለዱ የሚያደርገው ማን ነው ነው። ኦኬ አንድ ያልተወለደ ልጅ አለ። አሁን ለምሳሌ ያልተወለዱ ልጆች አሉ፣ ነገ የሚወለዱ ነው። ማርገዝ ለካ 9 ወር ምናምን ያስፈልጋል። የዛሬ 2 ዓመት የሚወለዱ ሰዎች አሉ። ማን ነው አሁን ከክርስቲያንና እነዚያ የዛሬ 2 ዓመት የሚወለዱ ልጆች አሉ እንበል፣ ስም እንስጣቸው ኤክስ እና ዋይ ብለን። እነሱ ከክርስቲያን ቤተሰብና ከሙስሊም ልጆች እንዲወለዱ የሚያደርገው ማን ነው? እሺ እኮ እሱን እኮ ነው። ለምሳሌ አንተ ለምሳሌ ስትወለድ ከምን ቤተሰብ ነበር የተወለድከው? ከኦርቶዶክስ ወይስ ከፕሮቴስታንት? እኔ ስወለድ እናቴ ፕሮቴስታንት ነበረች፣ አባቴ ኦርቶዶክስ ነበር። እሺ አንተ ደግሞ አይመችም። እሺ ይመቻል ነገሩ። ተው አባቴ ኦርቶዶክስ ነው፣ እናቴ ፕሮቴስታንት ናት። አሁን እግዚአብሔር አስቀድሞ ወስኖብህ ነው ከፕሮቴስታንትና ከኦርቶዶክስ ድብልቅ ይወለድ ብሎ? አይ እግዚአብሔር አስቀድሞ ወስኗል ሳይሆን እግዚአብሔር እኔ ከዛ ቤተሰብ እንደምወለድ እግዚአብሔር ኦፍኮርስ ወስኗል። ከዛ ቤተሰብ እንደምወለድ እንዳትጠራ። ወስኖ ሳይሆን ወስኗል አልክ። አሁን እኮ ችግር ነው። አሁን ምንድን ነው ወስኖ ሳይሆን ወስኗል ማለት ነው ማለት ነው? ኖ ከዛ ቤተሰብ ኖ አሁን ከኛ አንጻር አረከው አንተ። አሁን ከኦርቶዶክስ እና ከፕሮቴስታንት ስላልክ ነው እሱን ተቃወምኩና ግን ከዛ ቤተሰብ እንድወለድ ኦፍኮርስ እግዚአብሔር ወስኖ ነው። አባቴ ኦርቶዶክስ ናቸው፣ እናተ ደግሞ ፕሮቴስታንት ናቸው። አንተ አሁን እግዚአብሔር ከኦርቶዶክስና ከፕሮቴስታንት ቤተሰብ እንድትወለድ የተወለድክበት ምክንያት እግዚአብሔር ስለወሰነብህ ነው? ስለወሰነብህ ሳይሆን ወስኗል። እግዚአብሔር ከዛ ቤተሰብ እንድወለድ ወስኗል። እግዚአብሔር እሱ ስለወሰነ ብቻ ነው እንጂ የቤተሰቦች ጉዳይ የለውም። እዚህ ጋር ነው እያልክ ያለው
ነው ቤተሰቦችማ ልጅ በቃ ሰውማ ባልና ሚስት እኮ አብረው የተኛሉ፣ ልጅ ይወልዳሉ። እነሱ እኮ ይወልዳሉ። እኔ ያልኩ ያለሁት ስለመወለድ እንደዛ እኮ አይደለም። እኔ ስለመወለድ ወይስ በነሰሰቲ ነው? በነፃ ፈቃዳቸው ነው ወይስ በነሰሰቲ ነው? የሆነ ነሰሰቲ አለ የአንተ ቤተሰቦች ጉዳዩን ለመፈጸማቸው ማለት ነው። እኔማ ታስቤ የተወለድኩ ሰው ነኝ። ትቀልዳለህ እንዴ? እኔ እኮ 7ኛ ልጅ ነኝ። የቤተሰቤ በጣም ታስቤ ምናምን የተወለድኩ ሰው ነኝ። ሰባተኛ ልጅ ሆነ ታቅጄ ትላለህ እንዴ? አንደኛ ልጅ እኮ ብዙ ጊዜ አንደኛ ነው ማይታቀደው። አንደኛ ነው ማይታቀደው። እንዳትሳሳት። መሀል ላይ ካለ ተርፋል። እሺ አይ ግን እንትን ነው አሁን እያልኩ ያሉት ምን መሰለህ ኤፍሬም ወንድሜ፣ አሁን እንትን በማያከራከር ነገር እንዳንከራከር ማለት ጊዜ እንዳንጨርስ ኤነርጂ እንዳናባክን እያልኩ ያሉት ምንድነው፣ ቤተሰቦች ነፃ ፈቃድ አላቸው። ስለዛ ነፃ ፈቃዳቸውን ተጠቅመው እዚህ ጉዳይ ላይ ሄደውበታል። ጉዳዩ ላይ የሄዱበት አንተ ተገኝተሃል። አሁን አንተ የቤተሰቦችን ነፃ ፈቃድ ውጤት ነህ። አዎ ለእነሱ ደግሞ እግዚአብሔር ልጅን ካልሰጠ እነሱ ነገርዩ ላይ ሲሄዱበት ብቻ የሚሆን ነገር አይደለም። እግዚአብሔር ደግሞ እነዚህ ሰዎች በልጅ መባረክ ነበረበት። ስለዛ እግዚአብሔር ልጆችን ይሰጣል፣ ልጅን ይሰጣል፣ በልጅ ይባርካል ቤተሰቦች። ከዛ አንጻር ማለት ነው። ስለዚ አሁን እኔ ቅድም የቤተሰቦችም ጉዳይ ያለበት ስል ከዛ አንጻር ነው እንግዲህ ቤተሰቦች ስላልተግባባን ነው እንጂ እንደዛ ነው ያልኩ ቅድም። እና ምንድን ያልኩ ነው እግዚአብሔር አስቀድሞ እገሌ ከሙስሊም ቤተሰብ ይወለድ እገሌ ከክርስቲያን ቤተሰብ ይወለድ ብሎ ራሱ ወስኖ ከዛ በኋላ ወላጆቻቸው ላይ የሆነ ነሰሰት የሚጫን አይነት ነገር ሳይሆን በብዙ ተባዙ ጉዳይ ውስጥ ልጆች ይወለዳሉ። በቃ ይወለዳሉ። ታዲያ እንዴት ነው የመዳን ጉዳያቸው እንዴት ነው የሚሆነው ከተባለ ኦርቶዶክሶች ብቻ አይደለም አክቹዋሊ ሉተራኖችም በህፃንነታቸው ልጆችን ያስጠምቃሉ። ሲያስጠምቁ ደግሞ ዝም ብለው ኢንቬን አይደለም፣ ይልቁንም ደግሞ የእግዚአብሔርን ጸጋ ይካፈላሉ በማለት ነው። ዳግም ይወለዳሉ በማለት ነው። ስለዛ እንደዛ ይደረጋል። እነዛ ልጆች ሲያድጉ አሁን በተለይ በኛ በኦርቶዶክሱ ሲያድጉ በእምነት እያደጉ እየጠነከሩ በጸጋው እያደጉ እየጠነከሩ ይሄዳሉ። የሙስሊም ልጅ ግን ሲወለድ አናስጠምቀውም። ስለ ሲያድግ ራሱ ወስኖ መጥቶ ይጠምቃል። ምክንያቱም የአማኝ ልጅ አይደለም። አየህ በመጽሐፍ ቅዱሳችን ላይ እንደምናየው ከሆነ በብሉይ ኪዳንም በእግዚአብሔር በህዝብ ውስጥ ያለ የአማኝ የአይሁዳዊ ልጅ ነው የሚገረዘው እንጂ ኖርማል የአህዛብ ልጅ አይገረዝም። ቆላፋው ሆኖ እዛ የሚቀመጠው እና በእሱ ቤተሰብ ውስጥ በአማኞች ቤተሰብ ውስጥ ከሆነ የሚኖረው ይገርዙታል። እዛው በአማኝ ቤተሰብ ውስጥ የሚኖር ከሆነ አሁንም ቢሆን አንድ የሙስሊም ልጅ ለምሳሌ እኛ ቤት መጥቶ አሳድጉልኝ ተብሎ ለምሳሌ ቢሰጠን የሙስሊም ልጅ ቢሆን ከኛ ጋር እኮ የሚያድገው እኔ ይህንን ልጅ በክርስትና አስተምረዋለሁ ብለን ቃል ገብተን እናስጠምቋለን። ይህ ነገር የሚሆንበት ምክንያት ምንድነው? ህፃናቱ በሚጠመቁበት ጊዜ የሚያስጠምቀው አካል ቃል ይገባል በጌታ ፊት ሆኖ። ምን አይነት ቃል ነው የሚገባው? ምንድነው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አሳምነዋለሁ፣ ወይም ጸሎት ሃይማኖት ያልኩን ቅድም እሱን ሁሉ ይህንን አሳምነዋለሁ ይላል። ምን የሚል ነው? ጸሎት ሃይማኖት ማለት ሁሉን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየው ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን ነው፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። የተወለደ እንጂ ያልተፈጠረ ነው። በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ስራ ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በክብር ምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሚሰርጽ የሚወጣ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉ በላይ በምትሆን ሐዋርያት በሰሯት ቤተክርስቲያን ወይም ደግሞ አንዲት ቅድስት ዓለም አቀፋዊትና ሐዋርያት በምትሆን ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘላለሙ አሜን። አሁን ይህ ክሪዳችን ነው። ጸሎት ሃይማኖት ማለት ቅድም ጸሎት ሃይማኖት ያልኩ ይህ ነው። ታውቃለህ ብዬ ተስፋ አደርጋለሁ። ይህንን አሳምኗለሁ፣ ይህንን ነገር አምኖ እንዲኖር አደርጋለሁ ብሎ ቃል ይገባል። አስጠማቂው ማለት ነው፣ የሚያስጠምቀው አካል እና አንድ የሙስሊም ልጅ ከሆነ ግን ሙስሊሙ እንደዚህ ብሎ ቃል መግባት አይችልም።
እኛ ጋር ግን የሙስሊም ልጅ መጥቶ ቢያድግ የስ አንድ ሰው ይህንን ኃላፊነት ወስዶ አዎ ይህንን ልጅ በጌታ ቤት ውስጥ አሳድጓለሁ፣ በእግዚአብሔር ቤት ውስጥ በእግዚአብሔር ቤተክርስቲያን ውስጥ በሕያው እግዚአብሔር ቤተክርስቲያን ውስጥ ይህንን ክርስቲያን ውስጥ ይህንን ለህፃናት የሚከለክለው ጸጋ የለውም፣ ለህፃናትም ይሰጣል ብለን እናምናለን። ከዛ ላይ ያ ህፃን ልጅ በእግዚአብሔር ጸጋ በጥበብ በሞገስ ቀስ እያለ ደግሞ ያድጋል። ስለዚህ ያ ህፃን ልጅ ከዛን ቀን ጀምሮ በእግዚአብሔር ሕዝብ ውስጥ ያለ ሰው ነው። ያ ህፃን ልጅ ከእግዚአብሔር ሕዝብ ውስጥ የተጣለ አይደለም። ልክ በሕዝበ እስራኤል ዘንድ ህፃናትም ጭምር በእግዚአብሔር ሕዝብ ውስጥ እንዳሉ ሁሉ አሁን በሐዲስ ኪዳን ደግሞ የእግዚአብሔር ሕዝብ በሐዲስ ኪዳን እኛ ነን። እውነተኛው እስራኤል አሁን በሐዲስ ኪዳን እኛ ክርስቲያኖች ነን። ስለዛ በዚህ በሐዲስ ኪዳን ውስጥ ባለው የእግዚአብሔር ሕዝብ ውስጥ ደግሞ ህፃናትም አሉ። ያኔ በብሉይ ኪዳን የነበረው የእግዚአብሔር ሕዝብ ውስጥ ያሉት ህፃናት የአማኞች ልጆች ናቸው። አሁንም በዚህ በሐዲስ ኪዳንም ያለን የእግዚአብሔር ሕዝብ ውስጥ ያሉ ህፃናት የአማኝ ልጆች ናቸው። አይታል። እንደዚህ ነው እንግዲህ ይህ ታሪካዊ ክርስትና ይህንን ያሳየን። እንግዲህ መጽሐፍ ቅዱስም ታሪካዊ ክርስትና። ስለዛ ከዚህ እውነታ ወደ ውጭ ልንወጣ አንችልም እና ይህንን ለማለት ነው። ኤፍሬም ወንድሜ ጌታ ክብርልኝ፣ አመሰግናለሁ። አይ ሪስፖንድ የምታደርግ ከሆነ ቆይ እዚህ ጋር ለምናገር 1 ደቂቃ ማለት ነው። ሰው ምንድነው የእኔ ጥያቄ የነበረው እንግዲህ አንድ ሰው ሳይወለድ በፊት ከሙስሊምና ከክርስቲያን ቤተሰብ እንዲወለዱ የሚያደርገው ማን ነው የሚለው ነው። ኦኬ እግዚአብሔር እሱን ያደርጋል። ወላጆቹም ደግሞ የራነሱ ፍቃድ አለው። ወላጆች አብረው ይተኛሉ፣ ልጅ ይወለዳል ነው። ኦኬ ልጅ የሚወለደው ባልና ሚስት ተኝተው እንደሆነ የታወቀ ነው። ግን ያ ልጅ እዛ ቤት እንዲወለድ የሚያደርገው እግዚአብሔር ነው። ወይም በሌላ አማርኛ የልጁ ፍቃድ አይሰማም። የኔ ነው መሰለኝ። እሺ ቀጥል። አይ ቤት ውስጥ ስለሆንኩኝ ምናልባት የኔ ነው የሚሆነው። ቀጥል። እሺ ቶሎ እንጨርስ።